ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ እንደዚህ ከቀደሙ የእናንተ ይጠቅማል ወይንም ይሆናል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። መጀመሪያ ቪዲዮአችን ከመጀመራችን በፊት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ጀምሩ ላለሁ። ዛሬ የምንወያየው ስለ ተመሳሳይ ቅርጽ ያላቸው ፊደላት፣ በአማርኛ ፊደላት ውስጥ ተመሳሳይ ቅርጽ ያላቸው የሚመሳሰሉ ነገር ግን ድምጻቸው ወይንም ድምጻታቸው የሚለያይ ፊደላቶች አሉ። ስለዚህ እነሱን ለመለየት እንማራለን ማለት ነው። የመጀመሪያው ተመሳሳይ ቅርጽ አላቸው የምንላቸው ፊደል ለ እና ፊደል ሰ። ፊደል ለ እና ሰ ቅርጻቸው ተመሳሳይ ነው። እንደምናውቀው የመጀመሪያው ይሄ ፊደል ለ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ሁለተኛው ደግሞ ፊደል ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፊደል ሰ ነው ማለት ነው። ይሄ ከለጋ ተመሳሳይነት አለው ቅርጻቸው ማለት ነው እንደምናየው። ነገር ግን ድምጸታቸው የተለያዩ ፊደላት ናቸው ማለት ነው። ሌላ ከፊደል ሰ ጋር የሚመሳሰል ደግሞ ፊደል ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ፊደል ሸም ከሰጋ የመመሳሰል ባህሪ ያለው እንደምናየው ፊደል ሰን ጽፈን ከላይ አግድም የሆነ መስመር አግድም ስንጨምርባቸው ፊደል ሸ ይሆናሉ ማለት ነው። እሺ ቀጣይ ደግሞ ፊደል በ። በ ከሰና ከሸጋ ተመሳሳይነት አለው። ከላይ የሚጨመር ነገር ግን የለውም። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ስለዚህ ይሄ ፊደል በ ነው። ፊደል በ ግን ብዙ ጊዜ ተመሳሳይነት አለው የምንለው ከፊደል ቨ ጋር ነው። ቨ እና በ ተመሳሳይ ናቸው። ድምጸታቸውም ትንሽ ተመሳሳይነት አላቸው። ከዛ በተጨማሪ ደግሞ በን ጽፈን ከላይ እንደዚህ አይነት አግድም ስንጨምር ቨ ይሆናል። ቨ እንደዚህ ስንጨምር ማለት ነው። እንደምናየው እዚህ ጋር ፊደል በ ኖርማል ጽፈን ከዛ አግድም መስመር ሲጨመር ቨ። ቡም እንደዛ ቡን ጽፈን ከላይ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ስለዚህ ይሄኛው ፊደል ቨ ነው ማለት ነው። ቨና ቤተሰቡ ይሄ በ፣ ሸ፣ ሰ፣ ለ ይባላሉ ማለት ነው። እሺ ወደ ቀጣዩ ፊደሎች ስንሄድ ደግሞ ፊደል ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ፊደል ተ ነው ማለት ነው። ይሄ ፊደል ተ ቀጣይ ቸ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። እነዚህ ደግሞ ፊደል ቼ። ፊደል ተና ቼ ተመሳሳይነት አላቸው። እንደ ከዚህ በፊቱ እዚህ ጋር አግድም የሆነ መስመር ይህችኛዋ ቸ ሁለት ሲኖራት ይሄ ግን አንድ ነው ያለው። ስለዚህ ከላይ እዚህ ጋር ብንጨምርበት ቸ ቤተሰብ ይሆናል ማለት ነው። ስለዚህ ተመሳሳይነት አላቸው ማለት ነው። ነገር ግን ድምጸታቸው የተለያዩ ነው። ይሄ ፊደል ተ ነው። ይሄ ደግሞ ፊደል ቸ ነው ማለት ነው። ሌላ ፊደል ሀ፣ ፊደል ነ፣ ፊደል ኘ። እነዚህ ሶስቱ ተመሳሳይነት አላቸው እንደምታዩቸው። የመጀመሪያው ሀ ሲሆን ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሁለተኛው ደግሞ ፊደል ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ ሶስተኛው ፊደል ኘ፣ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። ፊደል ኘ ነው ማለት ነው። እነዚህ ሶስቱ ቅርጻቸው ተመሳሳይ ናቸው፣ ነገር ግን ድምጸታቸው የተለያዩ ናቸው ማለት ነው። እሺ ቀጣይ ፊደል አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ቀጣይ ፊደል ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ ፊደል ከና ፊደል አ ተመሳሳይነት አላቸው ቅርጻቸው ማለት ነው። ፊደል አን ነን ጽፈን ከታች እንደዚህ ካደረግነው አ ነው። ነን ጽፈን ከላይ ግን እንደዚህ ካወረድነው ፊደል ከ ይባላሉ ማለት ነው። ከፊደል ከ ጋር ሌላ የሚመሳሰል ፊደል ሀ፣
ሀ ሁ ሂ ሃ ህ ሆ ሆ። ስለዚህ ፊደል ሀ ከፊደል ከ ጋር ተመሳሳይነት አለው። እንደ ከዚህ ቀደሙ ቅድም እንዳልኳችሁ ከላይ ነው የሚጨመር እዚህ ጋር ከላይ የሚጨመር ነገር ነው የሚያለያያቸው ማለት ነው። በድምጸትም ተመሳሳይነት አላቸው። ሌላ ተመሳሳይ ፊደላት ፊደል ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ ቤተሰብ ሲሆን ከማን ጋር? ከዠ ጋር ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ፊደል ዘና ዠ ተመሳሳይነት አላቸው። ዘን ጽፈን እዚህ ጋርና እዚህ ጋር እንደዚህ ስንጨምር ዠ ትሆናለች በቀኝና በግራ ስንጨምር። ዙን ጽፈን በቀኝና በግራ ስንጀምር ዡ ትሆናለች ማለት ነው። ሌሎችም እንደዛው እዚህ ጋር ስንጨምር ዢ ትሆናለች። ቺን ክብ ስናደርጋት ዤ እያልን እንሄዳለን ማለት ነው። ፊደል ዘና ዠ በድምጸትም በቅርጽም ተመሳሳይነት አላቸው፣ ነገር ግን ተመሳሳይ አይደሉም ማለት ነው። እሺ ዛሬ የመጨረሻው ፊደል ተመሳሳይነታቸውን እያየን ነው። እሺ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጀና ደ ተመሳሳይነት አላቸው። እንደምታዩት ፊደል ደና ፊደል ጀ እዚህ ጋር ከላይ የሚጨመረው ነገር ነው የሚያለያያቸው እንጂ ተመሳሳይነት አላቸው ማለት ነው። በቅርጽም በድምጽም ተመሳሳይነት አላቸው። ሌላ የመጨረሻው ተመሳሳይነት ያላቸው ፊደላቶች ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ፊደል ጠና ጭ ተመሳሳይነት ቅርጻቸው ተመሳሳይነት አለው። ልዩነታቸው ከታች ያሉት ቀለበት የሚደረግባቸው ነገሮች ብቻ ናቸው እንጂ ሌላው ነገር ተመሳሳይ ነው። እዚህ ጋር እንደምታዩት ምንም ቀለበት ከታች የለውም። ሌሎችን ግን ስታዩ ጨ ቤተሰብ ስታዩ ሶስቱም እግሮቻቸው ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ ስናይ ሁሎችም ምን አላቸው? ቀለበት አላቸው። ድምጻቸውም ተመሳሳይነት አለው ማለት ነው። በዚህ መልኩ የፊደላትን ልዩነት የቅርጽ ልዩነትና የድምጽ ልዩነት ማወቅ እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሌላ እንድሰራላችሁ የምፈልጉት ካለ ኮሜንት ጋር ወይንም ደግሞ ዲስክሪፕሽን ጋር በሚገኘው ስልኬ አማካኝነት ማግኘት ትችላላችሁ። ቪዲዮዎች ላይም ስልኬ ስለሚገኝ በዛ ማግኘት ትችላላችሁ። ከዛ በተጨማሪ ኦንላይን መማር የምትፈልጉ ልጆች እዚህ ጋር ባለው ስልክ አማካኝነት መደወል ወይንም ማግኘት ትችላላችሁ ማለት ነው። አመሰግናለሁ።